ለዚህ ቤት አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ አዲስ መረጃ ላሰማችሁ። ስለ ሩታ እንግዲህ እዚህ ጋር እንደምታዩት ማለት ነው። እኔ አላቅም እኔ እሷ የጠፋቸውም አላወቅኩም ነበረ። ለዛ እሷ የጠፋቸው ባቅ ኖሮ እኮ ቪዲዮ አልሰራም ምናምን የራች ነበረና አብርሽና እህቶ ደግሞ አንቺ ነሽ አንቺ የሆነ ቦታ ላይ ልጅቶ አድርገሽ ነው ምናምን እያሉ ነበረ። እና ደግሞ አሁን እሷ ደግሞ ተገኘች ምናምን እየተባለ ነው። ቆይ የሚቀጥለው ቪዲዮ ላይ ትሰማላችሁ ማለት ነው። እንግዲህ ማታ እንጠብቃታለን ማለት ተገኘች እያሉ ነው። ቀጣይ ቪዲዮ ትሰማላችሁ። ይህንን ቪዲዮ አብረን እንሰማለን ማለት ነው። እኔ ደግሞ እርግጠኛ ወይ ደግሞ የሆነ ባላመንኩት ነገር ላይ ሄርሜላ ዛሬ ልትመጣ ትችላለች አልልሽም። የምሬ ነው። እስከ ማታ ዛሬ አዲስ ነገር ሰላም ሰላም ሰላም። ውድና እንግዲህ እንደሰማችሁት ነው። ወደ ቤተሰቦቻችን ውድ ተመልካቾቻችን እንግዲህ ሄርሜላ ማታ ማለት አዲስ ነገር አለ። ሄርሜላ ማታ ትገባለች ወይም ማታ እናገኛታለን ምናምን እያለ ነበረ። እንግዲህ ሄርሜላ ታገተች ምናምን የሚለው እንግዲህ ያው እነሱ ናቸው እንግዲህ ያሉት ማለት ነው። ይህ ሁሉ ደግሞ በሩታ ምክንያት ነው። ሩታ እንግዲህ የሆነ ነገር አድርጋ ነው። የሆነ ነገር ካደረገች በኋላ የትንሽ የሚል ቪዲዮ እንግዲህ ዩቲዩብ ላይ ማለት ያኔ የራሷ ቤት ላይ ሰርታለች። ልጆች ጋር አንድ ላይ ሆና ሰርታለች። እንግዲህ የሷ ፎቶም ዳኒም አለ አንድ ላይ ቪዲዮ እንትን አድርጎ ሰርቶ ነበሩ። እና የሆነ ቦታ ላይ አድርጋ ነው እንግዲህ ሩታ የሆነ ነገር አድርጋ ነው ወይም ሰው ገዝታ ወይም የሆነ ነገር አድርጋ ነው ምናምን በጣም ብዙ ሰዎች ያወሩ ነበረ። ኮሜንት ላይ ማለት ብዙ ሰዎች ያው እንግዲህ ያው ሶሻል ሚዲያ ላይ ታውቁታላችሁ። ግማሽ ሌላ ይሰጣል፣ ግማሽ ሌላ ነገር ይሰጣል፣ ግማሹ ሌላ እንግዲህ ብዙ ነገር ነው ያው ሶሻል ሚዲያ ላይ እንግዲህ ያው ታውቁታላችሁና እንግዲህ የሆነ ነገር ካደረገች በኋላ ቪዲዮ ማለት ፎቶ እንትን አድርጎ እየሰሩ ነው ምናምን እያለ ነበረ። እንግዲህ እነሱ ለድራማቸው ነው። እንግዲህ የሰዎቹ ደግሞ የመዳም ቅመሞች ወይም የኢትዮጵያ ሕዝብ በጣም የዋ ስለሆነ እነሱ እኮ ፌክ እየሰሩ ስለሆነ እናንተ ደግሞ ሞኝ ስለሆናችሁ እውነት ነው ብላችሁ እንግዲህ እያሰባችሁ እንግዲህ ሄርሜላ ጠፋች፣ ሄርሜላ ታገደች፣ ሄርሜላ እንደዚህ ሆነች። አይ የእናንተ የመዳም ቅመሞች የዋነታቸው የእናንተ የዋነት ይገርማል። እንግዲህ ወደ ቤተሰቦቻችን እንግዲህ ሄርሜላ አለች። ማታ እንገናኛለን፣ ማታ ሄርሜላ እናገኛታለን እንግዲህ ያሉ ነበሩ። እንግዲህ ሄርሜላ እንግዲህ ወደ ቤተሰቦቻችን ተገኝታለች እያሉ ነው። እንግዲህ ማታ እንጠብቃታለን እያሉ ነው። እንግዲህ ወደ ቤተሰቦቻችን ወደ ተመልካቾቻችን ሄርሜላ የሚል እንግዲህ ዜና ስሟ ነው እንግዲህ በጣም እየበዛ ስለሆነ ጠፍታለች እየተባለች ስለሆነ ምን የጣን ልጅ ናት እንደ አንዲት ሰው ይጠፋል። እንግዲህ ፌክ ነው የሚሰሩት እንጂ እንግዲህ ወደ ቤተሰቦቻችን ወደ ተመልካቾቻችን በሆነ ሰዓት ሁሉም ሰው እንግዲህ የኢትዮጵያ ዩቲዩበሮች ሁሉም ሰው እንግዲህ የሚሰሩ ስለ ትዳር ማፍረስ እንትን ነው የሚሰሩት እንግዲህ እነዚህ ጋር ማታችሁ ጥሩ ትምህርት ለማግኘት ማለት ጥሩ ትምህርት እናገኛለን ማለት እንትን ነው እና ማለት ብዙ ትምህርቶች የሚሰጡ ጥሩ ታሪኮች፣ ጥሩ ትምህርቶች የሚሰጡ ብዙ ነገሮች የሚካፈሉ ትምህርት የሆነው ነገር የሚካፈሉ ጥሩ ነገሮች እንዴት ነው ለምሳሌ አሁን እንዴት ነው ስራ የምንሰራው፣ እንዴት ነው እንደዚህ የምናደርገው። አንዳንድ ጊዜ ለኔ አለ የምትሉ ሰዎች ላይ ትጎዳላችሁ አለኝ ለኔ አለኝ የምለው ሰው ላይ ነው እጅ ላይ ነው የምትጎዱት ማለት ነው። እንግዲህ እቺ እህታችን እንግዲህ እንደዚህ ተደብድባ እንደዚህ በቃ እንጃ እንዴት እንደተረፈች እኔ ራሱ ግርም ልኛል። እንደዚህ እንግዲህ እንደምታዩት ነው ፎቶ ላይ ማለት ነው። እንደዚህ ሆና እንግዲህ ያለችዋ ሌቦች ናቸው የደበደቡኝ ብላ እንግዲህ በቃ ለነፍሷ ብላ ነፍሷ ከወጣች እንግዲህ አስቡት እንግዲህ ነፍሷን በቃ ማለት ከባድ ነው ብቻው እንደምንም እንትን አድርጋ ነፍሷን ታደገች ማለት ነው። እንግዲህ እንደዚህ እንትን ውስጥ እንዴት እንደተረፈች እኔ ራሱ ማለት እሷ ናት ወይስ ብዬ ነው የማስበው። አሁን እሷ ናት፣ ግን እንደዚህ ተደብድባ እንዴት ተረፈች ነው ጥያቄ የኔ ጥያቄ። እና
እኔ ማለት የፈለኩት አለኝ የምትሉ ሰዎች እጅ ላይ ነው የምትጎዱት። አለኝ ብላችሁ ያመናችሁት ሰው እጅ ላይ ነው የምትጎዱት፣ የምታመሙት፣ የምትሞቱት እና ከባድ ነው። እና ውድ ቤተሰቦች በጣም ከባድ ነው። በጣም ያሳዝናል። በጣም ከባድ ነው በእውነት ሴት ልጅ እንደዚህ ሆና ከአሜሪካ ደውሎ እንደዚህ እባክህ እኔን ነፍስን በህይወት መኖር ከፈለጋችሁ እንዳትደውሉ እንዳትጠይቁ፣ ምክንያቱም ከሞትኩም እሱ ነው እየገደለኝ ለማለት ነው። እሷ እንግዲህ ፎቶ ለነሱ ለጓደኞቿ የላከችው ማለት ነው። እንግዲህ እሷ የምትለው ፎቶ ልክ ያለው ማለት ከሆስፒታል እየገባው እቤት ከገባው በኋላ መላክ ስለማልችል ስለዚህ መንገድ ላይ ነው ፎቶ ራስን አንስቼ የላኩት ድንገት ከሞትኩም እንግዲህ ብዬ ነው ብላ እንግዲህ ታወራለች ማለት ነው። እንግዲህ ቪዲዮ እንደሰማችሁት ነው እና በጣም ያሳዝናል። በጣም የምንሰማው ነገር ከባድ ነው። በጣም ከባድ ነው። ስደት ላይ ከወጡ በኋላ ብዙ ልጆች ህይወታቸው እያጡ ነው። ብዙ ልጆች ማለት ነው። ብዙ ልጆች ብያውም የገዛ ሰው አለኝ የሚል ሰው የገዛ ሰው ላይ ብዙ ልጆች እያጡ ነው እና በጣም ያሳዝናል። የሰው ልብ ይሰበራል ከምለው በላይ በጣም ያሳዝናል የምር። እና እንደዚህ አይነት ነገር ላይ አምላክ ይጠብቃችሁ። እንደዚህ አይነት ሰው ትንሽ የማይራራ ሰው ከተጣላ ሰው ጋር ከተጣላ ትንሽ እንትን አለ አይደለ? ዞር ይላል አይደለ? ግን እንደዚህ ናሷ እስከሚወጣ ድረስ ህይወቷን ማጥፋት አለብኝ ብሎ ነው አስቦ ነው እንግዲህ እንደዚህ የደበደበው። እና በጣም ከባድ ነው። እንደዚህ አይነት ነገር ላይ እንደዚህ አይነት ትዳር ላይ እንደዚህ አይነት ክፉ ሰው ላይ እግዚአብሔር ይጠብቃችሁ። ራሳችሁን ከሰጣችሁት በኋላ አለኝ የምትሉት ሰዎች ላይ ህይወታችሁ እንደዚህ ማጣት በጣም የሰው ልብ ይሰብራል። ያሳዝናል በጣም። እና እህታችን አሁን እንደዚህ በቃ የሆነ ለሰው ካደረስኩ እንደዚህ ካደረኩት ሙሉ በሙሉ ነፍሴ ማጣትም አለ። ስለዚህ ለማንም ትንፍስ አልልም፣ ለማንም አላወራም። በቃ ሌቦች ናቸው የደበደቡኝ፣ ሌቦች ናቸው በቢጃማ እንደዚህ ሌቦች እንዴት እየደበደቡኛሉ? ሌቦች ናቸው። በቢጃማ ነው እንደሚወጣው፣ ከወጣው በቢጃማ ነው እንደሚወጣው እያለች ናት። እንግዲህ አስቡት። እንግዲህ እዚህ አይነት ክፉ ለእግዚአብሔር ይጠብቃችሁ። ያሳዝናል። ከባድ ነው። የሰው ልብ ይሰብራል። እናንተ ሰው አለኝ ብላችሁ በተለይ ኢትዮጵያ አሁን ኢትዮጵያውያን ማለት ነው የገዛ ባለቤቷ እንደዚህ እያደረገ በዛ ላይ ደግሞ ቀጥሎ ባለፉት ትናንትና ሆዲያ ቤሩት ላይ የገዛ አንድ ላይ እየበሉ አንድ ላይ እየጠጡ አንድ ላይ ቤሩት ላይ አንድ ልጅቱ ብቻ አይደለም በቅርብ ጊዜ ነው እንደዚህ የገደሉት ማለት ነው። አሁንም ሁለተኛ ተጨምሮ አሁን እቺታችን ደግሞ አሁንም በስደት ላይ እንደዚህ የገዛ አለኝ የሚለው ሰው እጅ ላይ እንደዚህ እንግዲህ እሷ አባብላ እንግዲህ ነፍሷ ነው ያታ እንትን ያደርግል። ግን አይኗ አለ በፎቶ ላይ ስታዩት አይኗ አለን ብለን ማመን ከባድ ነው። ጸጉሬ ራሱ እሷ ያለችው ሰምታችኋል። እንግዲህ ጸጉሬ አንድ እንትን የለውም አለች። በጣም ያሳዝናል። የሰው ህይወት እንደዚህ እርካሽ ሆነ ማለት ነው። አንድ ሰውን የግድል ሰው አንድ ሰው እርምጃ እኮ ቢወስድ እኮ ሌሎቹ እኮ ይፈራሉ እኮ። ለምን ብትሉት ባለፈው ዕለት እኮ እንደዚህ ተደርጋ ነበረች እና እርምጃ እንደዚህ ተደርጎ ወስዶ በጣም ኃይለኛ እርምጃ ወስዶ ነበረ ምናምን የሚባል ነገር አለ። ይፈራል። አሁን ብዙ ሰው በቃ ምን አባቱ በቃ እንደዚህ ያደርጋታል ምናምን ይጨፍራሉ። ይሁን በቃ አያችሁት
ከባድ ነው፣ ያሳዝናል። ከክፉ ፈጣሪ